ሰላም ጤና ይስጥልን። ከኢትዮጵያ ዜና አገልግሎት የካቲት 25 2018 ዓ.ም የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርስቶቹን የትግራይ ሕዝብ ሰላምና ልማት ይገባዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ኢትዮጵያን የሚገነባትና የሚያጸናት የተደመረ ፍላጎትና ሐሳብ መሆኑን የብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊ መለስ አለሙ ገለጹ። የኢትዮጵያ ንግድ ባንክ ለአምራች ኢንዱስትሪው ዘርፍ እያደረገ ያለውን ዘርፈ ብዙ ድጋፍ አጠናክሮ እንደሚቀጥል ተጠቆመ። በኦሮሚያ ክልል የኢንዱስትሪዎች የማምረት አቅም ከነበረበት 46 በመቶ ወደ 65.4 በመቶ ማደጉን የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ አስታወቀ። የስራና ክህሎት ሚኒስቴር ከኢትዮጵያ አየር መንገድ ግሩፕ ጋር በሰው ኃይል አቅርቦትና ስልጠና ዘርፎች በጋራ ለመስራት የሚያስችላቸውን መግባቢያ ሰነድ ተፈራረሙ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። የትግራይ ሕዝብ ሰላምና ልማት ይገባዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢዜአ ጋር በትግርኛ ቋንቋ ቆይታ አድርገዋል። በቆይታቸውም የትግራይ ሕዝብ ለሰላምና ልማት የታገለ መሆኑን ጠቁሞ የሰላምና ልማት ፍላጎቱ ትልቅ መሆኑን ገልጸዋል። የትግራይ ክልል እረፍት ይፈልጋል፣ ሰላም ይፈልጋል፣ ልማት ይፈልጋል ሲሉም ተናግረዋል። ክልሉ በሁሉም ክልሎች እየመጣ ያለው ልማትና ሰላም እንደሚገባው ያብራሩት ጠቅላይ ሚኒስትሩ ይህ ደግሞ በአረጀ አስተሳሰብ ሊረጋገጥ አይችልም ብለዋል። በእርጅናቸው ጊዜ ጦርነት የሚቀሰቅሱትን ደግሞ ተው ሊባሉና የሀገራችንን ዘላቂ ሰላም ለማረጋገጥ መስራት እንደሚገባም ተናግረዋል። መንግስት የህዝቡን ፍላጎት ለመደገፍ ዝግጁ መሆኑንም ጨምረው ገልጸዋል። ከሰላም ፈላጊዎች ጋር፣ ከተማሩ ወጣቶች ጋር ተባብረን ለትግራይ ክልል ሰላምና ልማት እንስራ ሲሉም ጥሪ አቅርበዋል። ኢትዮጵያን የሚገነባትና የሚያጸናት የኢትዮጵያውያን የተደመረ ፍላጎትና ሀሳብ መሆኑን የብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊ መለስ አለሙ ገለጹ። ብልጽግና ፓርቲ ለሀገራዊ መግባባት በምክክሩ የሚያደርገውን አዎንታዊ ተሳትፎ አጠናክሮ እንደሚቀጥልም ገልጸዋል። ኃላፊው ከኢዜአ ጋር ባደረጉት ቆይታ ብልጽግና ፓርቲ ምክክር ኢትዮጵያን ጠንካራ ሀገር ያደርጋታል የሚል ጽኑ እምነት እንዳለው ገልጸዋል። ብልጽግና ፓርቲ በሀገራዊ ምክክር የእስካሁኑ ሂደት ውስጥ ግልጽ የሆነ አዎንታዊ ሚና እየተወጣ መቆየቱንም አስታውሰዋል። ምክክሩ በዘመናት መካከል በተለያዩ ምክንያቶች የተፈጠሩ አለመግባባቶችን ለመፍታት ወሳኝ መሆኑን ጨምረው ገልጸዋል። ኢትዮጵያን የሚገነባትና የሚያጸናት የኢትዮጵያውያን የተደመረ ፍላጎትና ሀሳብ ነው ያሉት አቶ መለሰ ፓርቲው ምክክርን የአንድ ወገን ስራ አድርጎ እንደማይመለከተውም ተናግረዋል። ምክክሩ የሁሉም የኢትዮጵያውያን የጋራ ጉዳይ መሆኑን በማመን ፓርቲው በውይይት በመሳተፍና ለሀገረ መንግስት ግንባታ ይበጃሉ ያላቸውን አጀንዳዎች በማቅረብ ላይ እንደሚገኝ ገልጸዋል። እንደ ገዥ ፓርቲም ሂደቱ እንዲሳካ ምቹ ሁኔታዎችን የመፍጠር ሚናውን እየተወጣ መሆኑንም ጠቁመው የምክክሩ ሂደት ለ8 ወራት መራዘሙን ኮሚሽኑ ስራውን በአግባቡና በጥራት እንዲያጠናቅቅ እድል እንደሚፈጥር ጠቁመዋል። ብልጽግና ፓርቲ በቀጣይ ወራትም በምክክሩ ሂደት አዎንታዊ ተሳትፎውን አጠናክሮ እንደሚቀጥል አረጋግጠዋል። በዚህም ፓርቲው ከሌሎች አጋር አካላት ጋር በመሆን ኢትዮጵያ ወደ ተሻለ የመግባባት ደረጃ ላይ እንድትደርስ ይሰራል ብለዋል። ብልጽግና ፓርቲ የምክክር ሂደት ለትውልድ የሚኖረውን የላቀ ፋይዳ በሚገባ የሚገነዘብ በመሆኑ አስቻይ ሁኔታዎችን ለመፍጠር ሁሌም ዝግጁ መሆኑን አረጋግጠዋል። የኢትዮጵያ ንግድ ባንክ ለአምራች ኢንዱስትሪው ዘርፍ እያደረገ ያለውን ዘርፈ ብዙ ድጋፍ አጠናክሮ እንደሚቀጥል የባንኩ ፕሬዚዳንት አቶ አቢሳኖ ገለጹ። የብሔራዊ የአምራች ኢንዱስትሪ ካውንስል ከፍተኛ የስራ ኃላፊዎች በሸገር በቢሾፍቱና በአዳማ ከተሞች በሚገኙ ልዩ ልዩ አምራች ኢንዱስትሪዎች በመገኘት የመስክ ምልከታ አድርገዋል። የመስክ ምልከታ በኢንዱስትሪዎች አካባቢ ያሉ ማነቆችን በቅርበት ለመረዳትና በካውንስሉ አማካኝነት ፈጣን መፍትሄ ለመስጠት ያለመ መሆኑን ተመላክቷል። የካውንስሉ አባል የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቢሳኖ ለኢዜአ እንደገለጹት ባንኩ ለአምራች ኢንዱስትሪ ዘርፍ እያደረገ ያለውን ዘርፈ ብዙ ድጋፍ አጠናክሮ ይቀጥላል። ባንኩ በዘርፉ ያሉ እውነተኛ ችግሮችን በመለየት በፋይናንስና በውጭ ምንዛሬ በኩል የሚጠበቅበትን ድጋፍ እያደረገ ይገኛል ብለዋል። የኢትዮጵያ ንግድ ባንክ ከሚሰጠው አጠቃላይ ብድር ውስጥ ከፍተኛውን ድርሻ የያዘው የኢንዱስትሪ ፋይናንስ እንደሆነ ነው ፕሬዚዳንቱ የተናገሩት። ከባንኩ የብድር ሴግመንቶች መካከል ከ45 በመቶ በላይ የሚሆነው ለአምራች ኢንዱስትሪው የቀረበ መሆኑን ነው የገለጹት። አምራች ድርጅቶች አሁንም ተጨማሪ ፋይናንስ አቅርቦት እንደሚፈልጉ የገለጹት አቶ አቤሳኖ ባንኩ ይህንን ፍላጎት ለመሙላትና የተሻለ ትኩረት ለመስጠት መረዳቱን ጠቁመዋል። አጠቃላይ የፋይናንስ አቅም ማሳደግ ይፈልጋል፣ እኛም የተሻለ ትኩረት ማድረግ እንዳለብን ተረድተናል ሲሉም ፕሬዝዳንቱ አረጋግጠዋል። በኦሮሚያ ክልል የኢንዱስትሪዎች የማምረት አቅም ከነበረበት 46 በመቶ ወደ 65.4 በመቶ ማደጉን የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ አስታወቀ። የቢሮው ኃላፊ አህመድ እድሪስ ከኢዜአ ጋር በነበራቸው ቆይታ እንደተናገሩት በክልሉ ለአምራች ኢንዱስትሪው የተፈጠረው ምቹ ሁኔታ ለዘርፉ መነቃቃት ከፍተኛ አስተዋጽኦ አድርጓል። የኢትዮጵያ ታምርት ንቅናቄ ከመጀመሩ በፊት በክልሉ የኢንዱስትሪዎች የማምረት አቅም
46 በመቶ እንደነበረ አስታውሰው በንቅናቄውና በመንግስት የተቀናጀ ድጋፍ አቅሙን ወደ 65.4 በመቶ ማሳደግ ተችሏል ብለዋል። መንግስት ለዘርፉ አስፈላጊውን ሁሉ ድጋፍ ማድረጉንና የአዳዲስ ኢንዱስትሪዎች ወደ ስራ መግባት ለስኬቱ መሰረት ከሆኑ ጉዳዮች መካከል ተጠቃሽ መሆናቸውን አንስተዋል። አስፈላጊው የመሰረተ ልማት ዝርጋታ መከናወኑን ጠቅሰው ክህሎት ያለው የሰው ኃይል በማቅረብ በኩልም ሰፊ ስራ እየተሰራ ይገኛል ብለዋል። ለዘርፉ ሰፊ የፋይናንስ ብድር አቅርቦት እንዲመቻች እየተደረገ መሆኑን ጠቁመው ተግዳሮቶችን በቅርበት የመከታተልና የመፍታት ባህል መዳበር በመንግስትና ባለሀብቶች መካከል ያለው ቅርርብ ይበልጥ እንዲጎለበት ማስቻሉን ተናግረዋል። ባለፉት 6 ወራት ብቻ በክልሉ 300 የሚሆኑ አዳዲስ ኢንዱስትሪዎች ማሽነሪዎቻቸውን በማስገባት ወደ ስራ መግባታቸው ከታዩ ስኬቶች መካከል መሆናቸውንም ገልጸዋል። ክልሉ አዳዲስ አምራቾችን ለመቀበል ከመቼውም ጊዜ በላይ ዝግጁ መሆኑን ጠቁመው በገዳ ልዩ የኢኮኖሚ ዞን 25,000 ሄክታር የተሟላ መሰረተ ልማት ያለው መሬት መዘጋጀቱን ጠቁመዋል። በተጨማሪም በቡልቡላና ነቀምቴ የተቀናጁ የኢንዱስትሪ ፓርኮች ለባለ ሀብቶች የሚሆኑ መሬት መዘጋጀቱን ጠቁመው በአዳማ፣ ሸገር፣ ቢሾፍቱና ሞጆ ከተሞችም እንዲሁ መዘጋጀቱን አስታውቀዋል። ክልሉ የአሰራር ቢሮክራሲን በማሳጠርና የባለ ሀብቶችን ቅሬታ ወደ ዜሮ በማውረድ አዳዲስ ባለ ሀብቶችን ለመቀበል ሙሉ ዝግጅት ማጠናቀቁንም አረጋግጠዋል። የስራና ክህሎት ሚኒስቴር ከኢትዮጵያ አየር መንገድ ግሩፕ ጋር በሰው ኃይል አቅርቦትና ስልጠና ዘርፎች በጋራ ለመስራት የሚያስችላቸውን መግባቢያ ሰነድ ተፈራርመዋል። ስምምነቱን የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻና የኢትዮጵያ አየር መንገድ ግሩፕ የሰው ሀብት አስተዳደር ምክትል ፕሬዚዳንት አቶ በቀለ ባይ ተፈራርመዋል። የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ በዚህ ወቅት እንዳሉት ስምምነቱ ሁለቱ ተቋማት በሰው ኃይል አቅርቦት ስልጠና ዘርፎች በጋራ ለመስራት የሚያስችላቸው ነው። ሚኒስቴሩ በስሩ ባሉ ቴክኒክና ሙያ ማሰልጠኛ፣ ሆቴልና ቱሪዝም ማሰልጠኛ ኢንስቲትዩት እንዲሁም ሌሎች ተጠሪ ተቋማት በኩል ለአየር መንገዱ ብቁ የሰው ኃይል ለማቅረብ እንደሚሰራ ጠቁመዋል። ለዚህም ስምምነቱን ወደ ስራ ለማስገባት ዝርዝር እቅዶች ተዘጋጅተው የሁሉም ተቋማት የስትሪንግና ቴክኒክ ኮሚቴ በጋራ ርብርብ እንደሚያደርግ ገልጸዋል። የኢትዮጵያ አየር መንገድ በአቪዬሽን ዘርፍ ይበልጥ ተወዳዳሪ እንዲሆን በማድረግ በኩል ስምምነቱ አዎንታዊ ሚና እንደሚኖረውም ተናግረዋል። የኢትዮጵያ አየር መንገድ ግሩፕ የሰው ሀብት አስተዳደር ምክትል ፕሬዚዳንት አቶ በቀለ ባይ በበኩላቸው አየር መንገዱ በየዓመቱ በአማካይ ከ3500 እስከ 4000 ሰዎችን በቅጥር እንደሚቀበል ተናግረዋል። አየር መንገዱ ከስራና ክህሎት ጋር በጋራ መስራቱ የቅጥር ሂደቱን ውጤታማ ከማድረግ ባለፈ የስራ ድግግሞሽን የሚያስቀር ትልቅ እርምጃ ነው ብለዋል። በአቪዬሽን ዘርፍ የሰለጠነ የሰው ኃይል የሚፈልጉ የውጭ አየር መንገዶች ለኢትዮጵያ አየር መንገድ ጥያቄ እያቀረቡ መሆኑን ጠቁመው ስምምነቱ ይህን ጥያቄ ለመመለስ ምቹ ሁኔታ የሚፈጥር ነው ብለዋል። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዋና ዋና ዘገባዎች እነዚህ ይመስሉ ነበር። ከዜናዎቹ ጋር አምር መሐመድ አብሬያችሁ ቆየሁ። መልካም ጊዜ